ሰላም ጤና ይስጥልኝ ውድ የላምባዲና ቤተሰቦች የዕለቱን አንኳርና ሰበር መረጃዎችን ይዘን ቀርበናል። በአፍሪካ ቀንድ አዲስ የኃይል ሚዛን ተፈጥሯል ተባለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ አቻቸው አብዱልፈታህ አልሲሲ በካይሮ ስትራቴጂካዊ ውይይት አካሄዱ። የሁለቱ ሀገራት አዲስ የዲፕሎማሲና የደህንነት ትብብር በቀጠናው ፖለቲካ ላይ ምን አንድምታ ይኖረዋል? ዝርዝሩን ይዘናል። የኢፌዴሪ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የክራይሲስ ማኔጅመንት ኮሚሽነር ጋር በሁለትዮሽ በሰብአዊ ቀውሶችና በቀጠናዊ ሰላም ዙሪያ ፍሬያማ ውይይት አድርገዋል። በምን ጉዳዮች ላይ ከስምምነት ደረሱ? እናሰማችኋለን። ዓለም አቀፉ ማህበረሰብ በሱዳን ጉዳይ ጥብቅ ማስጠንቀቂያ ወጣ። ለሱዳን ቀውስ ወታደራዊ መፍትሄ የለም ያለው ዓለም አቀፉ ማህበረሰብ የሽግግር ሂደቱን በሚያደናቅፉ ማናቸውም አካላት ላይ ማዕቀብ እንደሚጥል አስታወቀ። የሀገራቱን ሉዓላዊነትና አንድነት አስመልክቶ ያወጣው መግለጫ በዝርዝር እንመለከተዋለን። ውድ የላምባዲና ቤተሰቦች እነዚህና ሌሎች ተጨማሪ መረጃዎችን በዝርዝር አካተናል። ወደ ዝርዝር መረጃዎች ከመግባታችን በፊት አዳዲስና እውነተኛ ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን አብራችሁን ሁኑ። ወደ መጀመሪያው ዜናችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ አቻቸው አብዱልፈታህ አልሲሲ ጋር በካይሮ ያደረጉት ሰፊ ውይይት በአፍሪካ ቀንድ ፖለቲካ ላይ አዲስ የዲፕሎማሲና የደህንነት ትብብር አቅጣጫን እያመላከተ ነው ተባለ። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት ሁለቱ መሪዎች በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በስፋት መክረዋል ነው የተባለው። በይፋዊ መግለጫ መሰረት ሁለቱ መሪዎች በበርካታ ቁልፍ ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ከነዚህም መካከል የባህር ሀብት ልማት፣ የወደብ መሰረተ ልማትና የባህር ትራንስፖርት ዘርፎች፣ በቀይ ባህር፣ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ የኢኮኖሚ የፖለቲካና የዲፕሎማሲ ጉዳዮች ላይ የቀጠናዊ ደህንነትና ስልታዊ ትብብር ጉዳዮች ይገኙበታል ነው የተባለው። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች አቶ ኡስማን ሳልህ እና ዶክተር ባድል አብድል አቲም የእነዚህን ስምምነቶች የትግበራ ዝርዝር እቅድ አውጥተዋል። የፖለቲካ ተንታኞቹ እንደሚሉት ይህ የካይሮ ውይይትና ስምምነት መደበኛ የዲፕሎማሲ ግንኙነት ሳይሆን የጋራ ጂኦፖለቲካዊ ፍላጎትን ለማሳካት ያለመ ጥልቅ ስትራቴጂካዊ አጋርነት ነው የተባለው። ሁለቱም ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ የራሳቸውን ፍላጎትና ስጋት አላቸው። ግብጽ በህዳሴው ግድብ እንዲሁም በቅርቡ በኢትዮጵያና ሶማሊላንድ መካከል በተደረገ ወደ መግባቢያ ሰነድ ምክንያት በኢትዮጵያ ላይ ጫና ለመፍጠር ትሻለች። ኤርትራ በበኩሏ ከፕሪቶሪያው ሰላም ስምምነት በኋላ በቀጠና ያላትን የፖለቲካ ሚናና ተጽዕኖ ለማስፋት እየሰራች ትገኛለች። ኤርትራና ግብጽ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፍ በትብብር ለመስራት መስማማታቸው ትልቅ የወደብና የቀይ ባህር ቁጥጥር ፖለቲካ መልእክት አለው። ግብጽ በስትራቴጂካዊ የቀይ ባህር በር ላይ የራሷን የደህንነትና የኢኮኖሚ ጫማ ለማሳረፍ ስትሞክር፣ ኤርትራ ደግሞ የግብጽን የፋይናንስና የቴክኒክ አቅም በመጠቀም የቀይ ባህር ዳርቻዎቿን ወደ ፖለቲካዊ መደራደሪያ ካርድነት እየቀየረችው ነው። በተጨማሪም በመግለጫው ላይ የደህንነት ጉዳዮች የሚለው ቃል መካተቱ ስምምነቱ ወታደራዊ ይዘት ሊኖረው እንደሚችል ያሳያል። ግብጽ ከሶማሊ ጋር ካደረገችው ወታደራዊ ስምምነት ጎን ለጎን አሁን በኤርትራ በኩል መምጣቷ የአፍሪካ ቀንድን ይበልጥ ወደ ተወሳሰበ ውክልና የኃይል ፉክክር ሊያስገባው ይችላል የሚል ስጋት ተፈጥሯል። በአጠቃላይ የኢሳያስ አፈወርቂና የአብዱልፈታህ አልሲሲ የካይሮ ውይይት የወደብና የባህር ሀብት ልማት የሚል የኢኮኖሚ ሽፋን ቢሰጠውም በውስጡ ግን በአፍሪካ ቀንድ የኃይል ሚዛንን ለመቀየር አዳዲስ አጋርነቶችን ለመፍጠርና የጂኦፖለቲካዊ ጫናዎችን ለማሳደር የተደረገ ስልታዊ እርምጃ መሆኑን መገንዘብ ይቻላል። ወደ ሁለተኛው ዜናችን ስናልፍ የኢፌዴሪ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የእኩልነትና ዝግጁነት እንዲሁም ክራይሲስ ማኔጅመንት ኮሚሽነር ሀጂ አል ሀቢብ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ፍሬያማ ውይይት አድርገዋል። በውይይቱም በዓለም አቀፍ የጤና ጥበቃ፣ በቀጠናው ሰላምና ደህንነት እንዲሁም በሰብአዊ ቀውሶች ዙሪያ በጋራ ለመስራት የሚያስችሉ ነጥቦች ላይ መክረዋል። በውይይቱ ወቅት የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ አውሮፓ ህብረት ከዓለም አቀፍ የጤና እክሎች ጋር በተያያዘ በተለይም ቅርቡ የተከሰተውን ኢቦላ ወረርሽኝ ለመከላከል ለተደረገው ጥረት ላሳየው አጋርነትና ድጋፍ ምስጋና አቅርበዋል። ሚኒስትሩ አክለውም ህብረቱ ለአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል የሰጠው ድጋፍ ወደፊት ሊያጋጥሙ የሚችሉ ዓለም አቀፍ የጤና ስጋቶችን በጋራ ለመከላከል እየተናበበ ምላሽ ለመስጠት ወሳኝ እርምጃ ነው ብለዋል። ከጤናው ዘርፍ በተጨማሪ ሚኒስተሩ በአፍሪካ ቀንድ ስላለው ወቅታዊ ሰላምና ደህንነት ሁኔታ ለኮሚሽነሯ ዝርዝር ማብራሪያ የሰጡ ሲሆን በቀጠናው ዘላቂ ሰላምን ለማስፈን እየተደረጉ
ስላሉ ጥረቶችም አብራርተዋል። የአውሮፓ ህብረት የእኩልነት ዝግጁነትና ክራይሲስ ማኔጅመንት ኮሚሽነር ሀጂ አል ሀቢብ በበኩላቸው ህብረቱ ከአፍሪካ ጋር ያለውን ዘላቂ አጋርነት ይበልጥ ለማጠናከር ቁርጠኛ መሆኑን ገልጸዋል። ኮሚሽነሯ ህብረቱ በሚከተሉት ዋና ዋና ነጥቦች ላይ ያለውን ዝግጁነት አረጋግጠዋል። በአህጉሪቱ በሚከሰቱ የጤና እክሎች ዙሪያ በቅንጅት መስራት፣ የሰብአዊ ቀውሶችን በጋራ መከላከልና ፈጣን ምላሽ መስጠት፣ የጋራ ተጠቃሚነትን ያረጋገጡ ስትራቴጂካዊ ግንኙነቶችን ማጠናከር ዋነኞቹ ናቸው። የውጭ ጉዳይ ሚኒስቴር ይፋዊ መረጃ እንደሚያመለክተው ሁለቱ ወገኖች በውይይቱ ማጠቃላይ በቀጣይም ቢሆን በጋራ ጥቅሞችና በዓለም አቀፍ ፈተናዎች ዙሪያ ያላቸውን የሁለትዮሽ ትብብር አጠናክረው ለመቀጠል ሙሉ ስምምነት ላይ ደርሰዋል። ወደ መጨረሻው መረጃ ስናሳልፋችሁ ዓለም አቀፉ ማህበረሰብ በሱዳን ጉዳይ ጥብቅ መግለጫ ወጣ። የሽግግር ሂደቱን በሚያደናቅፉ ላይ ማዕቀብ እጥላለሁ አለ። የአሜሪካ የውጭ ጉዳይ ሚኒስትርን ጨምሮ በርካታ የአውሮፓ ሀገራትና ተደማጭነት ያላቸው ዓለም አቀፍ ተቋማት በሱዳን ስላለው ፖለቲካዊ ሂደትና ሰላም ዙሪያ ሰኔ 1 ቀን 2018 የጋራ መግለጫ አውጥተዋል። ይህ መግለጫ ይፋ የተደረገው ከግንቦት 26 እስከ 28 ቀን 2018 ዓመተ ምህረት በአዲስ አበባ በተካሄደው የአምስቱ ተቋማት ስብስብና የሱዳን ፖለቲካ ባለ ድርሻ አካላት ውይይት እንዲሁም በሚያዝያ ወር በበርሊን ከተደረገው ጉባኤ በመነሳት ነው። መግለጫውን በጋራ ያወጡት አካላት ይህንን ወሳኝ መግለጫ በጋራ በመሆን አሜሪካ፣ ቤልጅየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያን፣ ኖርዌይና እንግሊዝ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ፣ የአረብ ሊግና የተባበሩት መንግስታት ድርጅት ሲሆኑ ለሱዳን ቀውስ ወታደራዊ መፍትሄ የለም ሲሉም አመልክተዋል። ሀገራቱና ተቋማቱ በሱዳን ያለውን የሉዓላዊነት የአንድነትና የዲሞክራሲያዊ ሽግግር ጉዞ ሙሉ በሙሉ እንደሚደግፉ አረጋግጠዋል። በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ዜጎች መፈናቀላቸውን፣ ለከፋ የምግብ እጥረት መጋለጣቸውን፣ የመሰረታዊ አገልግሎት መቋረጥንና በንጹሃን ላይ የሚደርሰውን ጥቃት በከፍተኛ ስጋት እንደሚመለከቱት ገልጸዋል። የዜጎች ደህንነት ቅድሚያ ሊሰጠው እንደሚገባ በማሳሰብም ወደ ዘላቂ የሰላም ስምምነት የሚያመራ አስቸኳይ ሰብአዊ ተኩስ አቁም እንዲደረግ ጥሪያቸውን አቅርበዋል። ለሱዳን ቀውስ ምንም አይነት ወታደራዊ መፍትሄ እንደሌለ ያሰመሩበት መሪዎቹ ዘላቂ መፍትሄ ሁሉን አሳታፊና በሲቪሎች የሚመራ ፖለቲካዊ ሂደት ብቻ መሆኑን እንዳለበት ገልጸዋል። በ22 ሀገራትና ተቋማት የጸደቁትን የበርሊን መሪዎች እንዲሁም የሱዳን ሲቪል ማህበረሰብ ያቀረቡትን የጋራ የሰላም ጥሪ ዓለም አቀፍ ትብብርን ለማጠናከር እንደ ጠቃሚ እርምጃ እንወስደዋለን ሲሉ በመግለጫው አስፍረዋል። የሽግግር ሂደቱን በሚያደናቅፉ አካላት ላይ ጦርነቱ ለማስቆም በሲቪሎች የሚመራውን የሽግግር ሂደት ማፍጠን ወሳኝ መሆኑ በሰፊው ተብራርቷል። ይህ ሂደት ከማንኛውም አንጃ ወይም ጽንፈኛ ኃይሎች ተጽዕኖና ቁጥጥር ነጻ መሆን እንዳለበት፣ በተጨማሪም የሽግግር ሂደቱን ለማደናቀፍ በሚሞክሩ ማናቸውም አካላት ላይ ዓለም አቀፉ ማህበረሰብ ተገቢውን እርምጃ ለመውሰድ እንደሚያስብ ጥብቅ ማስጠንቀቂያ አስተላልፏል። የሱዳንን የወደፊት የፖለቲካ ጣፈንታና አስተዳደር መወሰን ያለበት የሱዳን ህዝብ ብቻ መሆኑን ተረጋግጧል። ይህንን የሰላምና የዲሞክራሲ ግብ ከዳር ለማድረስ በቀጣዮቹ ጥቂት ሳምንታት ውስጥ ሰፊና ሁሉን አሳታፊ የሆነ የሱዳን ሲቪሎች ውይይት መድረክ እንዲጀመር ዓለም አቀፉ ማህበረሰብ ሙሉ ድጋፉን እንደሚሰጥ አስታውቋል። ውይይቱ የሲቪል ማህበረሰብን፣ ሴቶችን፣ ወጣቶችንና የሀገሪቱን መልክዓ ምድራዊና ማህበራዊ ስብጥር ያካተተ ይሆናል። አላስፈላጊ ጫና በሌለበትና ግልጽነትን በተላበሰ መልኩ ውይይቱ ተካሂዶ በተቻለ መጠን በ6 ወራት ጊዜ ውስጥ እንዲጠናቀቅ ይጠበቃል። ይህ ሂደት ወደ ነጻና ዲሞክራሲ ሲቪል መንግስት ሽግግር ግልጽ መንገድ እንደሚከፍት የጠቆመው መግለጫው ጠንካራና ነጻ ሲቪል መንግስት መመስረት ጦርነቱን በዘላቂነት ለመቋጨት ብቸኛውና ወሳኙ አማራጭ መሆኑን በማረጋገጥ አብቅቷል። አድማጮች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አበቃን። በያላችሁበት ሰናይ ጊዜ ተመኘን።